ሰላም ጤና ይስጥልኝ። እንደምን ከረማችሁ ጋስፕል ውዝ ማሂ ቤተሰቦች፣ ኢትዮጵያውያን፣ ኤርትራውያን ይሄንን የአማርኛ ቋንቋ የምትሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ ለተቀዳሜን አጠር ባለ ቪዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ የምናየው እጅግ በጣም አጭር የሆነ የመጽሐፍ ቅዱስ ክፍልንና ህልሜን ፍቱልኝ ነው። ህልሜን ፍቱልኝ ማርች 13 2025 በዚህ ዓመት ማለት ነው። ማርች 13 3 AM ያየሁት ራይ ወይንም ህልም ልትሉት ትችላላችሁ። ነገር ግን በጣም ስላስደነገጠኝ በጣም ለመቀርባቸው ሰዎች እንዳይጠፋኝ ወይንም ሳወራ ደግሞ አዲስ እንዳይሆኑ ቴክስት አድርጌያለሁ። አንድ ለህቴ ኢትዮጵያ ለምትኖር ለባለቤቴ ምንድነው ሲለኝ አይ ህልም ነገር አይቼ ነው እንዳረሳው ብዬ ነው ቴክስት ያደረኩ። ምንም አንተን የሚመለከት ነገር አይደለም ብዬ ቴክስት አደረኩትኝ። ይሄንን ህልም ትፈቱልኛላችሁ። ከዛ በፊት ግን ዛሬ እንድናየው የፈለኩትኝ የዮሐንስ ወንጌል ምዕራፍ 14 ከ1 እስከ 6 ወይንም ከ1 እስከ 3 ልናየው እንችላለን። በጣም አጠር ለማድረግ ነው ቪዲዮውን የምሞክረው። በተቻለኛ አቅም በቀን አንድ እግዚአብሔርን ቃል ለማካፈል እጥራለሁ። ምክንያቱም እግዚአብሔር የምትናገሪው አንቺ የሚሰማውን ጆሮ ማዘጋጀው እኔ ነኝ ብሏልና ወደዚህ ቻናል መታችሁ የምታዳምጡ ሰዎች ከናንተ ሳይሆን እግዚአብሔር እንድሰሙት የፈለገው ነገር አለ ማለት ነው። 10 ሰው አየኝ፣ 50 ሰው አየኝ፣ 100 ሰው አየኝ፣ 1000 ሰው አየኝ ለኔ ልዩነት የለውም። ምክንያቱም ምግብ ሳበስል አንድ ምግብ ላይ 30,000 ቪው አለኝ። ቪው ፍለጋና ላይክ ፍለጋ ቢሆን ወደ 400 ምናምን ላይክ አለውና ምንድነው በደንብ የሚታይ ነገር ብዬ በዛ ላይ ፎከስ ማድረግ እችል ነበር። ነገር ግን እግዚአብሔር ፎከስ እንዳደርግ የፈለገው በራሱ ቃል ላይ ነው እና 5 ሰው አየው፣ 10 ሰው ማየው፣ 15 ሰው ማየው። ያ ሰው በእግዚአብሔር እንዲሰማ ጆሮ የተጠራ ነው ማለት ነው። ስለዚህ በዚህ ደስ ይለኛል። ሮብለታ በለጠፍኩት ላይ 54 ሰው አይቶታል። 54 ሰው ተኝቼም ቆሜም ሌሊትም ቀንም አንድ ሰው እንኳን ያያል ማለት ነው የእግዚአብሔርን ቃል which is በቃ እኔ ለራሴን ስራ ተወጥቻለሁ እግዚአብሔር ያለኝን ማለት ነው። እግዚአብሔር አንቺ ትናገሪያለሽ የሚሰማውን ጆሮ ማዘጋጀው እኔ ነኝ ካለ ለሱ ትቼ ቀጥታ የታዘዝኩትን ነገር ማድረግ ነው ማለት ነው። ሮብ ያንን ቪዲዮ ስለጥፍላችሁ ወደ ስራ እየነዳሁኝ ነበር። ወደ ስራ እየነዳሁ አይኔ ተገልጾ እያየሁኝ ማለት ነው የብዙ በአለም ያሉ ሰዎች ገበና ማለት አሁን ሽንት ቤት ቁጭ ሲል ሰው ዘግቶ ነው የሚቀመጠው አይደል? የሽንት ቤት በር የለም። የሰው ሁሉ ገበና ሲታይ የሆነ ነገር ሲገለጽ ላይክ መደበቅ የማይቻል ነገር፣ ሱቆች ባዶ ሲሆኑ አይኔ እያየ ነው። ትርምስ ያለ ነገር በአለም ሲመጣ ዩኒቨርሲቲ ብሪጁ ጋር እስክደርስ ድረስ የሆነ 5 ደቂቃ እንዴት እንደነዳሁ እንዴት እንደሆነም በማላውቀው ሁኔታ የሆነ ነገር አየሁ። ከዛ ሳይ ማይኬን ይሻለው ለምን ሪከርድ አላደርግም ብዬ ዓለምን አይታችኋታል ልክ ሰው ሁሉ ያየው አይነት ነገር ነው መሰለኝ። ትልልቅ ስቶሮች ባዶ ሆነው የሰው ሁሉ ገበና ወጥቶ በቃ ያልተደበቀ ነገር የሆነ በአለም ሆኖ ማያቅ ነገር ስላየው ብዙ ጊዜ እንደዚህ አይነት ነገሮች በውስጤ ስላሉ እህቶቼ ወንድሞቼ ምናምን ደክሟቸዋል ስለኔ መስማት። የመጨረሻው ዘመን ማለት አንድ ሰው ዛሬ ቢሞት የመጨረሻ ዘመን ነው ማለት ነው። የመጨረሻው ዘመን ያ ነው ለዛ ሰው። ነገር ግን የመጨረሻ ዘመን ማለት ዓለም ጠቅላ ተጠፋለች፣ ዓለም ጠቅላ ትወድማለች፣ በቃ አለቀ ዓለም አይደለም። ራሱ ከመከራው በኋላ እንኳን ኢየሱስ ክርስቶስ መጥቶ 1000 ዓመት እንነግሳለን ብለን እናስባለን። ዓለም ጠቅላ ታልቃለች አይደለም። ነገር ግን በኖህ ዘመን በዓለም ሆኖ ማያቅ ነው የሚለው። በዓለም ከመጀመሪያ ጀምሮ አዳምና ሔዋን ከተሳሳቱበት እስከ ዛሬዋ ድረስ ሆኖ ማያውቅ ነገር ግን ይፈጠራል ይላል የእግዚአብሔር ቃል። ተሰምቶ ታይቶ የማይታወቅ መከራ ማለት ነው። ከኖህ መከራ እንግዲህ ታይቷል፣ እንደ ኖህ መከራ እንኳን አላለም። ከዛ ተሰምቶ ታይቶ የማይታወቅ በዓለም ያልነበረ መከራ ይኖራል ብሎ እግዚአብሔር አስጠንቅቆናል በልጁ በኢየሱስ ክርስቶስ። ይሄ ራሱ ኢየሱስ ክርስቶስ የተናገረው ቃል ነው። ነገር ግን ከዛ በፊት ታዲያ ምን መፍትሄ ስላለ ነው እቺ ማለት ጭንቅላታችንን 20 ምናምን ዓመት በላይ የምታዞረው ምንድነው? እሷ ያየችው እኛ ያላየነው ነገር። እህቶቼ ወንድሞቼ የሚያውቁኝ ጓደኞቼ
አንድ ጓደኛዬ እንደውም ከኢትዮጵያ የወጣሁት እግዚአብሔር ምስክሬ ነው ከኢትዮጵያ የወጣሁበት ዋና ምክንያት ባታዊ ማየት ስለማልፈልግ ነው። ባታዊዎች ጸጉሯን የተቀባች ቀይ ቀለም የተቀባች ካህናት ትገባለች ወይኔ ቀን ደረሰ ሰዓት መጣ እያሉ ስላስቸገሩ በቃ ተጨንቄ ነው ወደ አሜሪካን የወጣሁት አለች። እና እዚህ ጋር ደግሞ እኔ መስላ የምታስቸግረኝ ባታዊ አልፈልግም አይነት ነገር ነው። ይሄንን ካለችኝ አንድ 16 17 ዓመት ይሆነዋል። ጌታችሁ በምን ሰዓት እንደሚመጣ አታውቁምና ተጠንቅቃችሁ ጠብቁ ማለት አሁን ለምሳሌ እንዲህ ሲባል ሰው በቃ የሆነ ከእግዚአብሔር ጋር ያለ ግንኙነት ሳይሆን የሆነ ሌላ ነገር አድርገዋል ከኢየሱስ ክርስቶስ ጋር ያለ ግንኙነት። ምክንያቱም በዚህም በዛም ብንል there is no way ብሎናል። there is no way ወደ አባቴ ቤት አትገቡ፣ መንገድም እውነትም ሕይወትም እኔ ብቻ ነኝ፣ ከኔ ውጭ ወደ አብ አትገቡም። እዚህ ጋር እሱን ማለፍ አይቻልም። እና ይሄንን ነገር በገባኝ እንዳስረዳ ከልጅነቴ በውስጥ የጠነሰሳቸው በጣም ብዙ ነገሮች አሉ። እርግማን ማለት ከእግዚአብሔር ጋር መለያየት እንደሆነ እርግማንን በጣም አድርጎ በትንሽ በትንሹ ሲያስተምረኝ ብዙ ነገር ነው እግዚአብሔር ያስተማረኝ። አሁን ግን ዋና የተጠራሁበት ነገር እነዚህ ነገሮች በተመለከተ ነው። እነዚህ ነገሮች በውስጤ እኔን ቀርቦ ስለ ዮሐንስ ራእይ የማያውቅ ሰው አይኖርም። እኔን አውቆ ስለ ዓለም መጨረሻ ያልሰማ ሰው ይኖራል ብዬ አላስብም። እንደውም አንዳንዴ ባለቤቴ እኔ በጣም ነው የሚገርመኝ፣ አንድ አልጋ ላይ ተኝተን ላንቺ የሆነ ሙቪ ስታይ ታድሪያለሽ፣ እኔ ግን ምንም እያለ ያሾፍብኛል። ጌታችን በምን ሰዓት እንደሚመጣ እናውቀውም፣ ግን አንድ ፕሮሚስ ዛሬ የገባልንን ነገር እንድናየው ፈልጋለሁ። ምን ብሎናል? በዚህ ሳፍሩ ተንቀጥቀጡ ብሏል አላለም? እንዳትፈሩ ነገር ግን አትፍሩ የሚል ሰው ወይንም የሚል አምላክ አንድ እንድንተማመንበት የፈለገው ነገር አለ። ያ በዓለም ሆኖ ማያቀን እንኳ ቢመጣ አትፍሩ ካለን አንፈራም ማለት ነው። የማንፈራበት ምክንያት ምንድነው? እንዴ ዓለም ላይ ታይቶ የማይታወቅ ከኖህ መከራ የባሰ ነገር እየመጣ እንዴት ነው አትፍሩ? እንዴት በምን ሂሳብ ነው አትፍሩ? ዛሬ የዮሐንስ ወንጌል ምዕራፍ 14 ላይ ከ1 እስከ 6 ያለውን ባጭር ገልጽላችሁና ህልም ትፈቱልኛላችሁ፣ የትም እንዳትሄዱ። ወደዚህ ዩቲዩብ መታችሁ ክሊክ አድርጋችሁ የምታዩ ሰዎች ጆሮአችሁን እግዚአብሔር እንድትሰሙ ያዘጋጃችሁ ናችሁ። አንቺ ትናገሪያለሽ፣ የሚሰማውን ጆሮ ማዘጋጀው እኔ ነኝ ብሎኛል። ይሄ ጆሮ ወደዚህ የመጣ ጆሮ ሁሉ በእግዚአብሔር የተዘጋጀ ነው ማለት ነው። እግዚአብሔር አለ ምክንያት የሚያደርገው አንዳችም ነገር የለምና። እንግዲህ ዛሬ ይዤላችሁ የቀረብኩትኝ የዮሐንስ ወንጌል ምዕራፍ 14 ከ1 እስከ 6 ነው። መጀመሪያ ያነባዋለሁኝ። ከማንበቤ በፊት ሰዓታችንን፣ አእምሯችንን፣ የምንናገርበትን አንደበት፣ የምታዳምጡበትን ልቦና ጌታችን መድኃኒታችን ኢየሱስ ክርስቶስ ይቆጣጠር። አባታችን መንፈስ ቅዱስ ሰዓቱንም አእምሯችንንም የምንናገርበትንም አንደበት ይቆጣጠር። ሰዓቱን አሳልፈን ለባለቤቱ ለእግዚአብሔር መንፈስ ቅዱስ አሳልፈን እንሰጣለን። ይሄ ቃል ወደ ሰዎች እንዳይደርስ የሚያደርግ ማናቸውም የጨለማ አገዛዝ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የታሰረ ይሁን። የዮሐንስ ወንጌል ምዕራፍ 14ን ከ1 እስከ 6 መጀመሪያ አነባዋለሁ። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና፣ ሄጄም ስፍራ ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ። ወደምሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ። ቶማስም ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ ከኔ በቀር ወደ አብ የሚመጣ የለም። ዛሬ ይሄንን ነው የምናየው። ኢየሱስ ክርስቶስ ሁለተኛ መጥቼ፣ አንደኛ የመጣው ከድንግል ማርያም በተወለደበት ሰዓት በቀራንዮ ሊሰቀል፣ ሊያስተምር፣ መንገድን ሊያሳይ፣ ምሳሌ ሊሆን መጣ። ሁለተኛ የሚመጣው ደግሞ እዚህ ጋር በዮሐንስ ወንጌል ምዕራፍ 14 እንደሚነግረን ነው ማለት ነው። እንዴት ነው የሚመጣውን አስቀድሞ ነግሮናል። በብዙ ቦታ ላይ ነግሮናል።
ነገር ግን እዚህ ጋር ደግሞ በደንብ ግልጽ አድርጎ ማለት ነው ሰዎች እንዴት ታዲያ ከዛ ከመከራው ዓለም አይቶት ከማያውቀው ሰዓት ከሚመጣው እንዴት እንተርፋለን? ለዚህ ነው ብዙ በእግዚአብሔር እውነተኛ ሰው የተባሉ ሰዎች የሚጮሁበት ምክንያት ማለት ነው። ምንድነው ታዲያ መሐሌት ያላት ምንድነው? ሁሉ ቀን ስለ ዓለም መጨረሻ ታወራለች። መፍትሄ የሌለው ነገር። አንደኛ ነገር እግዚአብሔር መፍትሄ የሌለው ነገር አያስቀምጥም። ሁሉ ቀን ማምለጫችንን ያዘጋጅልናል። ሰይጣን መጠመጃችንን እንደሚያዘጋጅ ማለት ነው። እግዚአብሔር ያዘጋጀው በልጁ በወዳጁ ምንድነው? ያችን ቀን ከአባት በቀር ማንም አያውቃትም ተብሏል አይደል? ያችን ቀን ነው ኢየሱስ ክርስቶስ መጥቶ የራሱ የሆኑትን የሚወስደው ከመላእክቱ ጋር። ኢየሱስ ክርስቶስ በዛይ ሰዓት በሚመጣባት ሰዓት እንደኛ መሬት ላይ አይወርድም። በደመና ላይ ሆኖ ለሱ የሆኑትን መላእክቶቹ ከየቦታው ለቀም አድርገው ይወስዳሉ። ባለፈው ያቀረብኩላችሁ ላይ ያለ የማቴዎስ ወንጌል ምዕራፍ 24 ላይ በደንብ አስረድቻለሁ ብዬ አስባለሁኝ። እና እንዲህ ይላል፣ ልባችሁ አይታወክ፣ በእግዚአብሔር እመኑ። በማን? በእግዚአብሔር በኢየሱስ ክርስቶስ አባት እመኑ፣ በእኔም ደግሞ እመኑ። በማ? በክርስቶስ። በአባቴ እመኑ፣ በእኔም ደግሞ እመኑ። ልጁ ያለው ህይወት አለው፣ ልጁ የሌለው ህይወት የለውም የሚባል ነገር ከመጽሐፍ ቅዱስ ሰምታችኋል? አዎ። በእኔም እመኑ፣ በአባቴ እመኑ፣ በእኔም እመኑ። እሺ፣ በአባቴ ቤት ብዙ መኖሪያ አለ። አሁን ይሄ የዓለሙን ህዝብ ሁሉ ቢወስድ ኢየሱስ ክርስቶስ፣ ሁሉም አማኙ ቢሆንና ቢወስድ ኢየሱስ ክርስቶስ ቦታ ይጠባል የሚባል ነገር የለም። በአባቴ ቤት ሰፊ ቦታ አለ። እንዲህስ ባይሆን ባልኳችሁ ነበር ስፍራ አዘጋጅላችሁ ዘንድ ይሄዳለሁና። ቦታ ላዘጋጅላችሁ ይሄዳለሁ። ስለ ቦታ ስለሌለ የሚሰሩ ነገሮችን ልሰራራ አይደለም። ቦታ አለ። በአባቴ ቤት በቂ ቦታ አለ። እናንተ ልትሄዱ ከተዘጋጃችሁ ልወስዳችሁ መጥቼ፣ ሁለተኛ መጥቼ ልወስዳችሁ ቦታ አለ። እንዳታስቡ ቦታ ይጠበኛል ብላችሁ መጣና ወስዳችኋለሁ። ነገር ግን ታቁኛላችሁ ወይ? የማይቀር ጥያቄ ነው ማለት ነው። ስለዚህ ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጀሁላችሁ፣ ባይኖር ኖሮ ስፍራ ባዘጋጀሁላችሁ ነበር፣ ግን አለ። እኔ ባለሁበት ደግሞ እሱ ባለበት በአባቱ ቀኝ ባለበት በሰማይ ቤት ማለት ነው፣ በአባቱ ቤት በቂ በሆነው ስፍራ ላይ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ። አንደኛ ከመቼ መጣው? ከማርያም በተወለደበት ሰዓት፣ ከድንግል ማርያም በተወለደበት ሰዓት። ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ። መነጠቅ ምለው ይሄ ነው። መነጠቅ ትያለሽ እንዴ? እስከዛሬ የሚሉኝ ሰዎች አሉ። ማለት አለሽ? አልተነጠቅሽም ማለት ነው። ደህና አደርሽ አለሽ? አዎ። የእግዚአብሔር ቃል ግን ሰማይና ምድር ያልፋል፣ የእግዚአብሔር ቃል አያልፍም። ይሄ ይሆናል፣ ግዴታ ነው፣ ይሆናል። ኢየሱስ ክርስቶስ ወዳጆቹ መጥቶ ይወስዳል። ያላለንን አይደለም የምለው፣ ያለንን ነውና እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ። እሱ ያለ የት ነው? በሰማይ ቤት ከአባቱ ቀኝ። እኔ ወዳለሁበት ወስዳችኋለሁ፣ ወደሚሄድበትም ታውቃላችሁ ሲላቸው፣ መንገዱንም ታውቃላችሁ ሲላቸው፣ ቶማስ አናውቀውም። ይህም መንገድ አናውቀውም። ቶማስም ጌታ ሆይ ወደምትሄድበት አናውቅም። አሁን ይህን ነው ማወቅ የሚያስፈልገው። ወደምትሄድበት አናውቅም ማለት ቶማስ አናውቅም ማለት። ኢየሱስ ደግሞ እንዴት እንደሆነ ነገረው። አናውቅም፣ እንዴትስ መንገዱን እናውቃለን አለው። አሁን አንተ ስለምታወራው ነገር እንዴት እናውቃለን አለው። ኢየሱስም መልሶ እንዲህ አለ፣ እኔ መንገድና እውነት ሕይወትም ነኝ። መንገድም ነው ሕይወትም ነው። በእኔ በቀር ወደ አብ የሚመጣ የለም። ዳንዴል ከኔ በቀር ወደ አብ የሚመጣ ማንም የለም። እግዚአብሔር ካዘጋጀው ጥበብ ውጪ የራስ ጥበብ ብናዘጋጅ አይሆንም። ይሄው ነው መንገዱ። መንገድም እውነትም ሕይወትም እኔ ነኝ። ከኔ በቀር ወደ አብ አትገቡም። እንደገና መጥቼ ወስዳችኋለሁ፣ ሁለተኛ መጥቼ ወስዳችኋለሁ ያለው ይችን ነገር ያመኑና የተቀበሉ ላመኑ በስሙ ለሚያምኑ የልጅነትን ስልጣን ሰጣቸው። የልጅነት ስልጣን የተሰጣቸው ማለት ነው። ይችን ነገር ካለፍን፣ ይችን ነገር ካላመንን ከእግዚአብሔር ጋር ግንኙነትም የለንም። ልጁ ያለው አባቱ አለው፣ ልጁ የሌለው አባቱ የለው፣ አብ የለው። አለመፍትሄ እግዚአብሔር አንድ ነገርን አይናገርም።
መፍትሄ ያላቸውን ነገሮች ግን በእኛ ስጋዊ ጥበብ አድርገን በእኛ ስጋዊ ጥበብ ኧረ ይሄ ነው የሚሻለው ትንሽዬ ነገር ጨምሬ ነው ኖ እንዲያዘጋጅቼ ነው ይሄ የሚለው ምንድን ነው እያልን የምንላቸው ነገሮች ሁሉ ከሚመጣው መከራ ቀን አያድኑንም። ከሚመጣው ከፊታችን ካለው መከራ ቀን የሚያድነን ይሄ ነው። ሮብለታ እንዳልኳችሁ መንገድ እየነዳሁ ያየሁትን ነገር ነው ዝም ማለት የለብኝም ብዬ የተናገርኩትኝ። የአሜሪካን ስቶሮች ትልልቅ ስቶሮች በሙሉ ባዶ ሆነው የሰው ልጅ ገበና ማለት ፕራይቬሲ እዚህ ሀገር እንዴት እንደሆነ ታውቃላችሁ። ስለ አንድ ሰው ዝም ብሎ እንኳን ማውራት አይችልም። ፕራይቬሲ በሙሉ ተጋልጦ ሰው ተዋርዶ ማለት ይቻላል። አይኔ ተገልጦ ያየሁትን ግዴታ ለሚሰማ እግዚአብሔር ላዘጋጀው ጆሮ መናገር ስላለብኝ አናቀረብኩኝ እና ይመጣል ይወስደናል። ሌላም ጋር ደግሞ የሚናገረው አለ በደመና እንነጠቃለን ይላል። በክርስቶስ የሞቱት እኛን ቀድማቸውም እነሱ ይነሳሉ። መጀመሪያ በክርስቶስ አምነው የሞቱት ከዛ ደግሞ እኛ እንዳይን ቅዝፈት ሳንሞት ማለት ነው ከሞቱት ጋራ እንነጠቃለን። በደመና ላይ በደመና እንነጠቃለን ይላል። በቃ ኢየሱስ ክርስቶስ ሲያርግ እንደታየው ማለት ነው። ሰማይና ምድር ያልፋል ቃሌ ግን አያልፍም ስላለ ተስፋ ይሄንን አድርገን ውሸት እንኳን ቢሆን ኢየሱስ ክርስቶስ 2025 ባይመጣ 2026 ባይመጣ 2027 ባይመጣ 7 years እንስጠው 7 ዓመት እንስጠው። እኔ ስለፈልፍ ብዙ ዘመኑ ነው። ይሄ ይመጣል ያላችሁት መቼ ነው የሚመጣው? ውሸት ነው እውነት ነው የሚሉ ሁሉ መጽሐፍ ቅዱስ ላይ ያለው ይመጣል የምትሉት ጌታ የምትጠብቁት ጌታ የምንጠብቀው ጌታ እውነት ነው ይመጣል። ኢየሱስ ክርስቶስ ይመለሳል። ሁለተኛ እመጣለሁ መጥቼ ወስዳችኋለሁ ብሏል። ተዘጋጅተን ይሆን? መዘጋጀትን ራሱ በምንድን ነው የምናየው? መዘጋጀትን በምንድን ነው የምናየው? እስከ መስዋዕትነት የተዘጋጀን መሆን አለብን እና የምንጠብቀው አምላክ ውሸት አይደለም። ይመጣል። ቀኑን ግን ማንም አያውቅም። እውነት ነው፣ ቀኑን ማንም አያውቅም። እናንተ ግን ቀኑ እንደ ድንገት ሊደርስባችሁ በጨለማ አይደላችሁም ይላል። እማታውቁት ነገር አይደለም። በጨለማ አይደላችሁም እንደሌሎች ታውቁታላችሁ። ቀኑን አይታችሁ ታውቁታላችሁ። ስለዚህ አሁን ፀሐይ ሊወጣ ነው ዝናብ ሊዘንብ ነው ማለትን የቻላችሁ ሰዎች ቀኑ እንደደረሰ እንዴት አድርጋችሁ አታውቁም ይላል መጽሐፍ ቅዱስ። እና የተዘጋጀን እንድንሆን ከክርስቶስ ጋር እውነተኛ ግንኙነት እንዲኖረን፣ ምክንያቱም እውነትም መንገድም ህይወትም እሱ ነው። እኔ ይሄን በምመሰክርበት ሰዓት አንዴ ሪካርድ አድርጌዋለሁ። ነገም ከነጎዲያም እየመሰከርኩ ነው ማለት ነው የሚሰማ ሰው እስከመጣ ድረስ። ኦንላይን ነገሮቻችንን ላይክ ለሰው የምናካፍለውን ነገር አንድ ቃል የእግዚአብሔርን ቃል በቀን እያካፈለን ኢየሱስ ክርስቶስን እንድንጠብቅ እጠራቸዋለሁኝ። የምናገረው እኔ የሚሰማውን ጆሮ የሚያዘጋጅ እሱ ስለሆነ ወደዚህ አለ ምክንያት አልመጣችሁም። ሌላው እንድትፈቱልኝ የምፈልገው ህልም አለኝ። ይሄ ህልም ማርች 13 በ13 ማለት ነው ማርች 13 2025 ሌሊት ያየሁት ህልም ነው። ለእህቴም ላኩላት እንዳልኳችሁ ለባለቤቴም ቴክስት አደረግኩትኝ ዛሬ ያየሁትን ህልም ነው እና ምንድን ነው ማለት እንድፈታልሽ ነው ወይ ነገር ነው ባለቤቴ ሲል አይደለም አንተ ጋር እንዲቀመጥልኝ ነው። እህቴንም ላንቺ እንደ ይገባሽ እንደሆነ አላቅም ትፈቹ ከሆነ ስላት አልፈታችልኝም። ምንድነው በእናትሽ ብላ ነው ያለፈችው። ምንም አይነት ነገር ሳይ እህቶቼን በሙሉ ወዳቸዋለሁ። በጣም እህቶቼንም ወንድሞቼንም በጣም ነው የምወዳቸውና ደግሞ በጣም አጠገቤ ስለሌለች የምወዳትና የምትናፍቀኝ እህት አለችኝና ብዙ ነገር እልክላታለሁ፣ ቴክስት አደርጋታለሁ። ያየኋቸውን ህልሞች፣ ያየኋቸውን ራእዮች፣ ያየኋቸውን ነገሮች ወደሷ እልካለሁ እንደማስቀመጥ ማለት ነው። እና ብዙ ነገሮች እሷ ጋር ፋይሎች አሉኝ። በቴሌግራም ምልክላት፣ በዋትስአፕ ምልክላት እጽፈውና ወደሷ ልከዋለሁኝ እና እሷ ጋር አለ፣ ባለቤቴም ጋር አለ። ይሄ ግን ትንሽ ከበድ ያለ ነገር ነው ያየሁትኝ። በቃ ከባድ ነው። እኔ ስናገረው ማክበድ አልችልም ስለሆነ ገጣጣ ስለሆንኩና ስለምስቅ ብዙ ሰውም አያምነኝም። ግን ያየሁትን ስሙ። እግዚአብሔር እንዲህ አለ፣ የመለያየትና የሚዛን ሰዓት፣ የመለያየትና የሚዛን ሰዓት፣ የመመዘን ሰዓት ማለት ነው። መመዘን ምንድን ነው ብዬ ጠየቅኩኝ። መመዘን በእግዚአብሔር ቃል ነው አለ። መመዘን በእግዚአብሔር ቃል ነው፣ የምንመዘነው በእግዚአብሔር ቃል ነው።
የምንመዘነው በእግዚአብሔር ቃል በኢየሱስ ክርስቶስ ማለት ነው። ለእኔ በእግዚአብሔር ቃል ነው አለ። የሚመዝን ሰው እጅ ሚዛን በእጁ ይዞ ይመዝናል። አንድ እጅ ሚዛን ይዞ ይመዝናል። የመዘናቸውንም በሁለት ቦታ ያስቀምጣል፣ በቀኝና በግራ ያስቀምጣል። ሚዛኑ በቃሉ የሚል ብራንድ ነው። አሁን ለምሳሌ ብራንድ ናይኪ ምናምን እንደሚባለው ሚዛኑ ሰውየው የሚመዝንበት ሚዛን በቃሉ ይላል። ገብቷችሁ ተጽፎበታል። ሚዛኑ ላይ በቃሉ የሚል በቃሉ የሚመዘኑት በቃሉ ነው ብሏል። እንደገና የሚዛኑ ብራንድ በቃሉ ይላል። ያ ብራንዱ ነው። ተመዛኞቹም በሚያውቁት ቃል መጠን ሳይሆን በቃሉ ትእዛዝና እውነት ነው የሚመዘኑት። በሚያውቁት ወርድ ወይም በሚያውቁት የእግዚአብሔር ቃል ሳይሆን በትእዛዝና በእውነት ይመዘናሉ። በደንብ ስሙኝ በእናታችሁ። አሁን በቃሉ ትእዛዝና እውነትን የተጠቀሙ ይመዘን ነበር። በእውነት በቃሉ የተጠቀሙ ሰዎች እና ቃሉ ብዙ ያላቸው ሰዎች ይመዘን ነበር። ብዙ ቃል ያላቸው ማለት በእውቀት ብዙ ቃል የሰበሰቡ ያላቸው፣ ክብደት ግን የሌላቸው፣ ሚዛኑን ያልደፉ፣ ትንሽ ቃል የያዙ በጣም የከበደ በጣም የመዘኑ ሲለዩ በሚዛኑ አየሁ። ኦኬ፣ ሁለት ቦታ ላይ ያስቀምጧል። መዓት ቃል ያላቸው፣ ክብደት የሌላቸው። በደንብ ገብቷችሁ? ትንሽዬ ቃል የያዙ በጣም የከበዱ ሚዛኑን የደፉ ሁለት ቦታ ተከፍለው እየመዘነ ያስቀምጣል ሰውየው። መዛኙም በቀኝና በግራ ሲያቆማቸው አየሁ። በቀኝና በግራ ያቆማቸዋል። በትንሽ ቃል ክብደታቸው መዝኖ የተገኘ የቆሙበት አጥር አለ። የቆሙበት አጥር ስሙ እውነት ይላል። የአጥሩ ስም ደግሞ እውነት ይላል። እነዚህ ትንሽ ቃል ኖሯቸው ክብደት ሚዛናቸው የከበዱ ሰዎች የሚቆሙበት እውነት ይላል። በብዙ ቃል ተሞልተው ነገር ግን በሚዛኑ ቀለው የተገኙ ደግሞ ሐሰትና ቅዠት በሚል አጥር ውስጥ ቆመዋል። እነዚህ ሐሰትና ቅዠት በሚል አጥር ውስጥ ቆመዋል። እነዛ ደግሞ እውነት የሚል አጥር ውስጥ ቆመዋል። መዛኙ እንዲህ ይላል፣ ይሄ የዛሬው ቀን የመለያየት ቀን ነው ይላል። ማርች 13 ማለት ነው። ይሄ የዛሬው ቀን የመለያየት ቀን ነው። አሮጌው አዲሱን አንቆ አይዘውም፣ አዲሱም በአዲስነቱ ይራመዳል፣ አሮጌውም ከኋላ ይቀራል። ይሄ የዛሬው ቀን ይላል ለአዲሱ ሕይወት ለአዲሱ ቀን የማያገለግሉት ከሚያገለግሉት የሚለዩበት ቀን ነው። አብረዋችሁ የማይበሉ አብረዋችሁ አይራመዱም። ስለዚህ ይሄ የዛሬው ቀን ይላል ይደግምና የመለያየት ቀን ነው። ይሄ የዛሬው ቀን የመለያየት ቀን ነው። ይሄ የዛሬው ቀን የመለያየት ቀን ነው። መደምደሚያው ይሄ ነው። ምክንያቱም አዲስ የወይን ጠጅ በአሮጌ አቆማዳ የሚይዝ ማን ነው? ምክንያቱም አዲሱን የወይን ጠጅ በአሮጌው አቆማዳ የሚይዝ የለምና። ምክንያቱም አዲሱን የወይን ጠጅ በአሮጌ አቆማዳ የሚይዝ የለምና። የህልሜ መጨረሻ ይሄ ነበር። ህልም መፍታት የምትችሉ ፍቱልኝ። ሌላው ይኸውና የጻፍኩበት ቀን ታዩታላችሁ። ማርች 3/13/25 ለእህቴ ቴክስት አደረኳት፣ ለባለቤቴ ቴክስት አደረኩትኝ። መዓት ነገሮች እዚህ ውስጥ የተጻፉ አሉ፣ በየጊዜው ያየኋቸው የግለሰብ መልእክቶች፣ የቤተ ክርስቲያን መልእክት፣ በተለያየ ቦታ ያስኳቸው ነገሮች አሉ። እንደ እግዚአብሔር ፈቃድ እንደዚህ ትንሽ ትንሽ እያረኩኝ ይህንን ህልም የምትፈቱልኝ ከሆነ በጣም ጎበዞች ስለሆናችሁ ላስፈታችሁ በድጋሚ አቀርብላችኋለሁ። የተለያዩ ጊዜዎችን ከጥንት ጀምሮ የጻፍኳቸውን ይዤላችሁ ቀርባለሁኝ። ለዛሬ ይዤላችሁ የቀረብኩት ይሄ ነበረ። አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ሮብን በኦዲዮ ቅዳሜን ደግሞ በቪዲዮ ተመልሼ እስካያችሁ ድረስ መልካም ዕለተ ቅዳሜ ሆነላችሁ። ሰላም ቆዩኝ። ሰላም ያገናኘን።